የኢትዮጵያ ሀገራዊ ምክክር ኮሚሽን በተቋቋመበት አዋጅ ቁጥር 1265 ህዝባር 2014 መግቢያ ላይ እንደሰፈረው በተለያዩ የፖለቲካና የሀሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሀሳብ ልዩነትና አለመግባባት መኖሩ ለሀገራዊ ምክክሩ አስፈላጊነት መነሻ ምክንያት ሆኖ ተቀምጧል። በእርግጥም የሀገራዊ ምክክር አስፈላጊ የሆነው የአንድ ሀገር ዜጎች በሁሉም ሀገራዊ ጉዳዮች ላይ አንድ አቋም ስላላቸው አይደለም፣ የተለያዩ ሀሳቦች፣ ልምዶችና እይታዎች ስላሉ ነው። የማይጠጋጉ የሚመስሉ ሀሳቦች ወይም አጀንዳዎች ሲመነጩ ወደ ጠረጴዛ ላይ ሲወረወሩ ጥይት አይደለም እኮ እሱ ጥይት ያደማል ይገላልም። ይሄ ግን ራዕዮች ናቸው፣ ፍላጎቶች ናቸው፣ ጤናማ ስሜቶች ናቸው። እንደዚህ ቢሆንልኝ ሀገሬ፣ ከተማዬ፣ ህዝቤ፣ ምድሬ እንደዚህ ቢሆንልኝ ከሚል አኳያ ሁሉም እንደገባውና እንደ ጤናማ እንደ ፖዚቲቭ ምኞቱ አንፃር የሚያስቀምጣቸው ሀሳቦች ወይንም ዕውቀቶች ናቸው። በርካታ የሀገራችን ችግሮች እዚህ ውይይት የተደረገባቸው ነው። እስካሁን በዚህ ውይይት ውስጥ ባለውበት እነዚህ አጀንዳዎች የኛ አጀንዳዎች እኮ ሳይነሱ ቀሩ፣ እኔ እኮ ይሄን አጀንዳ ደግሞ ሳላነሳ ቀረው፣ በአጀንዳ ካታጎሪዎችም እነዚህ ነገሮች ሳይካተቱ ቀሩ የሚል ድምጾች ሰምቼ አላውቅም። ከዚህ አንፃር ሰው ውይይቱ ጥሩ ሂደት ላይ ነው ማለት ነው። መወያየታችን፣ መቀመጣችን፣ ስራ ቁመን ሁሉም አካል ለዚህ ቦታ ላይ መጥቶ ለረጅም ጊዜ ፈጀ ብዙ የሀገር ሀብት የወጣበት ብዙ ሰዎች የደከሙበት ውይይት ግን የተሻለ ውጤት ያመጣል የሚል ተስፋ አለ። በሀገራዊ ምክክር ሂደት ውስጥ ተጻራሪ ሆነው ሊገለጹ የሚችሉ ሀሳቦች በአጀንዳነት ይቀርባሉ። ሂደቱ ጽንፍ የያዙ ሀሳቦችን ማስተናገዱ የሂደቱን አካታችነት መርህ በማስጠበቅ ረገድ የጎላ ሚና ይጫወታል ተብሎም ይታሰባል። ከዚህ በላይ ግን የሀሳብ ልዩነቶች በስፋት መደመጣቸውና መስተናገዳቸው የሚመነጩ ምክረ ሀሳቦች ሁሉንም ያማከሉ እንዲሆን ያግዛል። ሀሳብ ይቃረናል። አዎ ይቃረናል። አንድ አይነት ሀሳብ አይደለም ያለው ሁሉ ከተለያየ ማህበረሰብ ከተለያየ ስታተስ የመጣ ነው። አረዳድ አለ፣ አተያይ አለ። እኔ በማይበት አንግል እኔ ቆሜ በመናገርበት ጫማ ሌላው ላይቆም ይችላል። ወደ አንድ የማምጣት ጉዳይ የውይይቱ ጉዳይ ነው፣ የመወያየቱ ጉዳይ ነው። ስለዚህ ውስጥ ያለው አትሞስፌር ስቴብል ነው፣ የተረጋጋ ነው። በዝምታ ከተወጣ የማንናገር ከሆነ ሀሳባችን ማንገልጽ ከሆነ ፍሪደም ነጻነት የማይሰማን ከሆነ አየር ነፋስ የሚገባ አድርገን እነሱን ለማስፋት የተዘጋጀን ከሆነ አይመጣም ሀሳቡ። ተልእኳችን እሱ አይደለም። ስለዚህ ተልእኳችን እናውቃለን፣ ጎላችን እናውቃለን። ወደዛ ወደ ተልእኮ የሚያስወስደንን የሚያቃርበንንም መንገድ ፍጹም አስፋልት ወይም ስፖንጅ እንዳልሆነ ደግሞ እናውቃለን። ስለዚህ እስካሁን ያለው አካሄድ በጣም የሚጠበቅ ነው፣ ጤናማ ነው፣ ሰላማዊ ነው፣ ቁም ነገረኛ ነው። በሰዎች መካከል የሚከሰቱ የሀሳብ ልዩነቶች ተፈጥሯዊና ተጠባቂ ናቸው። እነዚህን የሀሳብ ልዩነቶች በግልጽ መረዳት ከልዩነቶቹ ጀርባ ያሉ ፍላጎቶችን በግልጽ ለመረዳት ያስችላል። ስለሆነም ባለድርሻ አካላት በፍላጎቶቻቸው ላይ በግልጽ መነጋገራቸው የጋራ መግባባትን ለመፍጠር ያግዛል። በሁሉም ኢትዮጵያ ኮርነር ውስጥ ሁሉንም ሃይማኖቶች፣ ሁሉንም ብሔር ብሔረሰቦች ሊወክል የሚችል አካል እዚህ አለ። እስከሚገባይ ድረስ አንደኛና ሁለተኛ ዜጋ የለም እዚህ ሀገር ላይ። የሁሉንም አካባቢ ኢንተረስት፣ የሁሉንም ሃይማኖቶች፣ የሁሉንም የፖለቲካ ግሩፖች ኢንተረስቶች እዚህ ቦታ እየተነሳ ነው። የተለየ ተስፋ ማድረግ ካለብን በዚህ ውይይት ውስጥ በሚወጡት አውትፑቶች እንጂ በልዩ ሁኔታ መሳሪያ የሚነቀንቀው አካል ወይም አሁንም የጦርነት ጉሰማ ውስጥ ያሉ አካላት የተለየ መፍትሄ ይዘው ሊመጡ እንደማይችሉ የተሄደበት መንገድ እንደሆነ ህዝቡን መረዳት አለበት። እነዛ ተዋናዮች መረዳት አለባቸው። ሁሉም የጋራም የወል ለማድረግ ጥረት እያደረገ ነው። ከራሱ መንደር፣ ከራሱ ክልል፣ ከአእምሮ ክልል ማለት ነው፣ ከሜንታል አስተሳሰብ ወጥቶ ኢትዮጵያን ወደፊት አስቀድሞ የዜጎችንና የብሔር ብሔረሰቦችን በተለይም የአዲስ አበባንና የድሬን ዳዋን ነዋሪዎች ፍላጎት ከሞላ ጎደል ለማርካት መብታቸውን፣ ጥቅማቸውን ህጋዊነት ባለው መልኩ የህጋዊ መሰረት እንዲኖር በማሰብ ከፍተኛ የሀሳብ ፍጭቶች ተስተውሏል በቤቱ።
ይህ እሰየው የሚያሰኝ ነው። የሀሳብ ልዩነቶች ትርጉም ያለው ጥቅም ሊያመጡ የሚችሉት ተመካካሪዎች የሀሳብ ልዩነቶቻቸውን በመከባበር ማስተናገድ ሲችሉና እርስ በርስ ሲደማመጡ ነው። እየተካሄደ በሚገኘው የምክክር ጉባኤም ይህንን በተረዳ መልኩ እየተጓዘ ይገኛል። ምክክር ሲባል ጭቅጭቅ አይደለም፣ አልተጨቃጭቅም። ሀሳቡን አመጣን። ሀሳብ ያው መቼም አይመሳሰልም፣ የተለያየ ነው የሚሆነው። ይህን ሀሳብ መድረክ ላይ አመጣ ነው፣ ተነጋገርንበት። በየአካባቢው ካለው ነባራዊ ሁኔታ እንዴት ይታያል የሚለው ነገር ተገመገመ። የሚያስማማንን ወሰድን፣ ያላስማሙንን መልሰን አየነው እሱንም ተስማማንበት። ከነበሩብን ነባር ችግሮች አንጻር በተወሰነ መንገድ ሚኒማይዝ ማድረግ መቀነስ ከቻል ለኔ እጅግ በጣም ጠቃሚና ውጤታማ ነው ብዬ ነው የማስብ። የችግሮች ሁሉ እዚህ መጠን ተወያየን ማለት በኔ ምልከታ በአንድ ጀንበር ከዚህ ከወጣን በኋላም በፍጥነት ይፈታሉ፣ ሁሉም ነገሮች ተጠቃለው ያልቃሉ ማለት አይደለም። አንገብጋቢ የሚባሉ መሰረታዊ ሲስተሚክና ስትራክቸራል የሆኑ ችግሮች መቅረፍ ከተቻሉና እነዛ አንድ ስቴፕ በሚያራምድ መንገድ ወደ ኢምፕሊሜንቴሽን ወደ ትግበራ ከተገባባቸው እኔ ጥሩ ውጤት እናመጣለን። ይህም ሊሆን እንደሚችል ተስፋ አደርጋለሁ በግሌ።